በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን ለምንሃለን። ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስምህን አባታችን ሆይ በሉ። ታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ያለን እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ለአምላኩ በቅዱስ ገብርኤል ሰላምታ ላንቺ ይገባል። አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። አሜን። ባለፈው ሳምንት ትምህርታችንን ተምረን ነበረ። ስለዚህ ባለፈው ስለምን ነበር የተማርነው? ስለ ምስጢረ ትንሣኤ ሙታን። ስለ ምስጢረ ትንሣኤ ሙታን። በጣም ጥሩ። ሰማንን። ምስጢረ ትንሣኤ ሙታን ስንማር ስለምን ምን አየን? ስለ እግዚአብሔር መምጣት፣ ስለ እግዚአብሔር በመጀመሪያ ጊዜ መምጣትና ሁለተኛ ሲመጣ እንዴት እንደሚመጣ። በጣም ጥሩ። የጌታችንን የመጀመሪያውን ምጽአትና ሁለተኛውን ምጽአት። በጣም ጥሩ። ምስጢረ ትንሣኤ ምስጢረ ትንሣኤ። እሺ፣ ጥሩ። እና በምስጢረ ትንሣኤ ሙታን ላይ እኛ በዳግም ትንሣኤ በምን መልኩ እንደምንገባ። እሺ፣ በጣም ጥሩ። ዳግም ትንሣኤ ላይ ምን እንደሚሆን። እሺ፣ መብሩክ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በመጀመሪያና በሁለተኛው ጊዜ ለምን እንደመጣ በባለፈው ተምረን ነበረ። በጣም ጥሩ። ስለ መጀመሪያውና ሁለተኛው ምጽአት። እሺ፣ ጥሩ። እነ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ጊዜ መጥቶ ምን እንዳደረገ እና ደግሞ አሁን ለሁለተኛ ጊዜ በሚመጣ ጊዜ ምን እንደሚያደርግ ነበር የተማርነው። በጣም ጥሩ። የመጀመሪያው ጌታችንን አመጣጥ እና ያደረጋቸው ነገሮች፣ ሁለተኛ ጊዜ ሲመጣ ደግሞ ምን እንደሚያደርግ። በጣም ጥሩ። ስለዚህ የአምስቱን አዕማደ። እሺ፣ ማን ነው? እነ ማርቆስ ሀሳብ አላችሁ? ማርቆና ሶሊያና። እግዚአብሔር በመጀመሪያ ጊዜ መምጣቱና በመጨረሻ ጊዜ መጥቶ ምን እንደሚያደርግ። በጣም ጥሩ። ስለ መጀመሪያውና መጨረሻው ምጽአት። በጣም ጥሩ። ስለዚህ አሁን ስለ አዕማደ ምስጢር፣ አምስቱ አዕማደ ምስጢር ብለን የተማርናቸውን እነዚያን እያየን ነው የነበረው። አሁን የመጨረሻውን አምስተኛውን አዕማድ እሱም ወይም አምስተኛውን አዕማደ ምስጢር ማለት ነው፣ ምስጢረ ትንሣኤ ሙታንን ስናይ ነው የነበረው። ባለፈው ሳምንት ጀምረነው ነበረ። ዛሬ ደግሞ የመጨረሻውን የዚህ የምስጢረ ትንሣኤ ሙታንን ክፍል እናያለን ማለት ነው። የዚህ መሰረተ ቤተ ክርስቲያን የምንለው መሰረተ ትምህርት መሰረታዊ የሃይማኖት ትምህርት የሚለውን ትምህርታችንን
የዚህኛው የአዕማደ ምስጢር ክፍሉ ዛሬ እንጨርሳለን። ከዚያ ሙሉውን ትምህርት ደግሞ ሳምንት ሰመራይዝ አድርገን የመጨረሻውን መጠቅለያ አይተን እንጨርሳለን ማለት ነው። ስለዚህ ከዚያ በኋላ ፈተና ይኖራል። በደንብ ከበድ ያለ ፈተና ስለሆነ የሚኖረው ሁላችሁም በደንብ ከወዲሁ እንድታጠኑ እንድትዘጋጁ ያስፈልጋል። ምክንያቱም ይሄንን ትምህርት በደንብ የተረዳ ማንኛውም ሰው ስለ ሃይማኖቱ በደንብ ስለሚያውቅ ማለት ነው። ስለዚህ ሁላችሁም ጠንክራችሁ መዘጋጀት ያስፈልጋቸዋል ማለት ነው። እንግዲህ ዛሬ ከባለፈው ቀጥለ የምናየው ምን መሰላችሁ? በመጨረሻው ጌታችን በሚመጣበት ጊዜ የዓለም ፍጻሜ ይሆናል። የዓለም ፍጻሜ ሲሆን ደግሞ ሰማይና ምድር ያልፋሉ። ከዚያ ፍጻሜ በሚሆንበት ጊዜ እግዚአብሔር ፍርድ ይፈርዳል። ይሄ ትንሣኤ ዘጉባኤ ይባላል። ትንሣኤ ዘጉባኤ ማለት ምን ማለት መሰላችሁ? ሁሉም በአንድ ጊዜ የሚነሳው ትንሣኤ ማለት ነው። ጉባኤ ማለት ሰፊ ስብስብ ማለት ነው። ስለዚህ ሁሉም በአንድ ጊዜ የሚነሳው ከሙታን ተለይቶ የሚነሳ መነሳት ትንሣኤ ዘጉባኤ ይባላል። ስለዚህ የዓለም ፍጻሜ በሚሆንበት በዚያ ጊዜ ጌታችን ፍርድ በሚሰጥበት በዛ ሰዓት ላይ ሁሉም ባለፈው ሳምንት እንደነገርኳችሁ እያንዳንዱ ሁሉም የሞተው በአጠቃላይ የሰው ልጅ ይነሳል። ሲነሳ ደግሞ ሰው ያው በዚህ ምድር ሲኖር ወይ መልካም ስራ እየሰራ ነው የሚኖረው፣ ወይ ደግሞ ክፉ ስራ እየሰራ ነው የሚኖረው። ወይ በጽድቅ ነው የሚኖረው፣ ወይ ደግሞ በኃጢአት ነው የሚኖረው። ስለዚህ እግዚአብሔር ምን ያደርጋል መሰላችሁ? በሚመጣበት በዚያ ጊዜ ጽድቅ ማለት እውነት ማለት ነው ልጆች። ጽድቅ ማለት እውነት ማለት ነው። ጻድቅ ማለት እውነተኛ ማለት ነው ትርጉሙ። እሺ፣ ጻድቅ ማለት እውነተኛ ማለት ነው። ስለዚህ በዚያን ጊዜ በመጨረሻዋ ቀን ክርስቶስ ሲመጣ በዚያ ሰዓት ላይ የዓለም ፍጻሜ በሚሆንበት በዚያ ጊዜ እውነተኞች ከሐሰት ርቀው ከኃጢአት ርቀው በእውነት የኖሩትን እግዚአብሔር እነሱን ብርሃን አልብሷቸው ሁለመናቸው እንደ ልዩ ብርሃን እየበራ ማለት ነው። አሁን እናንተ የምታውቁት ይሄ የምናውቀው ፀሐይ አይደለም። እሱ አሁን እኛ የምናውቀው ፀሐይ የሚያቃጥል ነው። የሚያቃጥል ሳይሆን ደስ የሚያሰኝ ብርሃን ለብሰው ይነሳሉ። ደስ የሚል ብርሃን ለብሰው፣ ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ስላለ አምላካቸውን ክርስቶስን መስለው ጻድቃን እውነትን ሲሰሩ የነበሩት በአጠቃላይ ከኃጢአት ርቀው የኖሩት እግዚአብሔርን ለማስደሰት ኃጢአት አንሰራም ብለው ራሳቸውን እየጠበቁ በመልካም ኑሮ የኖሩትን ብርሃን አስለብሷቸው ያስነሳቸዋል እግዚአብሔር። በተቃራኒው ደግሞ እኔ ምን አገባኝ በዚህ ምድር እስከኖርኩ ድረስ ተመችቶኝ እንደፈለግኩ መኖር ነው የፈለገው፣ ኃጢአት ምናምን የሚባል ነገር እኔ ምን ቸገረኝ እያሉ የእግዚአብሔርን ሕግ አፍርሰው ሰውን እየበደሉ ውሸት እየሰሩ የማይገባቸውን እያደረጉ እየገደሉ እየሰረቁ በኃጢአት የኖሩትን ደግሞ መጨረሻ በምጽአት ጊዜ ጌታችን በሚመጣበት በዚያ በዓለም መፈጸሚያ ጊዜ ፍጹም ጨለማ ሆነው ሙሉ በሙሉ በጨለማ ውስጥ ተነክረው ልክ ዲያብሎስ ጥቁር እንደሆነ በጥፋቱ ምክንያት እነሱም ዲያብሎስን መስለው ይነሳሉ ማለት ነው። እዚህ አሁን ይኸው ልጆች ልብ በሉ፣ በዚያን ጊዜ ያለው አማራጭ ሁለት ብቻ ነው። ወይ ብርሃንን ለብሶ መነሳት፣ ወይ ደግሞ ጨለማን ለብሶ መነሳት። የዓለም ፍጻሜ በሚሆንበት በዚያ በፍርድ ቀን በትንሣኤ ዘጉባኤ ላይ የሚደረገው ይሄ ሁለት ነገር ነው። ስለዚህ በዚህ ምድር ስንኖር አሁን እናንተ ሌላውን ሰው ተው፣ እስኪ ራሳችሁን ጠይቁ። እኔ የእግዚአብሔር ልጅ ነኝ፣ እኔ ክርስቲያን ነኝ። ስለዚህ በዚህ ምድር ስኖር አሁን እየሰራው ያለሁት ነገር ክርስቶስ በሚመጣበት ጊዜ እኔን ብርሃን ለብሰው ከሚነሱት ጋር ነው የሚጨምረው ወይስ ጨለማ ለብሰው ከሚነሱት ጋር ነው የሚጨምረኝ እያላችሁ ራሳችሁን መጠየቅ አለባችሁ። ክፉ ስትሰሩ፣ ማይሆን ነገር ስታደርጉ፣ ጥፋት ስታጠፉ፣
ስትበድሉ፣ ኃጢአት ስትሰሩ ይሄ ስራዬ ወዴት ነው የሚወስደኝ ማለት ያስፈልጋል። ስለዚህ መልካም ለመስራት ራስን ማዘጋጀት። እኔ እየሰራው ያለው ስራ በክርስቶስ የመጨረሻው የፍርድ ቀን ብርሃን የሚያስለብስ ስራ ነው ወይስ በጨለማ ውስጥ የሚያኖር የጨለማ ልብስ የሚያስለብስ ስራ ነው ብላችሁ መጠየቅ አለባችሁ ራሳችሁ። ለምን ጌታ ሲመጣ ከነዚህ ሁለቱ ፍርዶች ውጭ ሌላ የለማ። በቃ ወይ በብርሃን ልብስ ወይም በጨለማ ልብስ ነው የምንነሳው። ስለዚህ በደንብ መጠንቀቅ ያስፈልጋል ስንኖር አካሄዳችንን በደንብ አድርገን ማለት ነው። ስለዚህ እነዛ ብርሃን ለብሰው ብርሃን ተጎናጽፈው አምላካቸው ክርስቶስን መስለው የሚነሱትን እነሱን ጌታችን የክብር ትንሣኤ ያስነሳቸዋል። የክብር ትንሣኤ ማለት መሰላችሁ? እናንተ ዓለም ስትፈጠር ያዘጋጀሁላችሁን ዘላለማዊ ቤታችሁ መንግሥተ ሰማያትን ልትወርሱ ይገባችኋልና ኑ በእኔ ቀኝ ቁሙ ይላል። በዚያ ጊዜ ማለት ነው ጌታ የቶቹን ብርሃን ለብሰው ጻድቃን ሆነው ብርሃን ለብሰው ብርሃን ተጎናጽፈው የተነሱትን ማለት ነው። በተቃራኒው ጨለማ ለብሰው ጨለማ ተጎናጽፈው የተነሱትን ደግሞ ኃጥአንን የጥፋት ትንሣኤ ያስነሳቸዋል። ከዚያ እናንተ ድሃ ስትበድሉ፣ ሰው ስትጎዱ፣ ኃጢአት ስትሰሩ፣ የጽድቅ ስራን ሰራን ብላችሁ ለስጋችሁ ምቾት ስትለፉ የነበራችሁ እኔ አምላካችሁን የረሳችሁና ትእዛዜን ያፈረሳችሁ ወዳዘጋጀሁላችሁ የዘላለም ፍርድ እንድትገቡ ኑ በግራዬ በኩል ቁሙ ብሎ ጌታችን ይፈርዳል ማለት። ስለዚህ ጻድቃንን በቀኙ ኃጥአንን በግራ ያቆማል በዚያ በፍርድ ቀን ጌታ። እስኪ መጽሐፍ ቅዱስ አጠገባችሁ ያለ ልጆች የማቴዎስ ወንጌል ምዕራፍ 25 አውጡ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 ያገኛችሁ አንብቦል። ቀድሞ ያወጣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚህም ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛውም በጎኖቹ ከፍየሎች እንደሚለይ እርሱ እርስ በርሳቸው ይለያቸዋል። በጎችን በቀኝ ፍየሎችንም በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ እና ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበ አይተን መቼ አበላን? ወይስ ተጠምተ አይተን መቼ አጠጣን? እንግዳ ሆነ አይተን መቼ ተቀብለን? ወይስ ታርዘ አይተን መቼ አለበስን? ወይስ ታመ ወይስ ታስረግ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ እነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚህም ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርግማን ለሰይጣን ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ
ታስሬም አልጠየቃችሁኝም። እነርሱ ደግሞ ይመልሳሉ፣ ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይም ታመ ወይም ታስረክ መቼ አይተን አላገለገልንም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚህም ወይም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ቃሎት ያሰማልን። በጣም ጎበዝ፣ ጥሩ። አያችሁ፣ ልብ ብላችሁ አድመጣችኋል። አሁን የወላችሁ ልጆች ክርስትና ቁልፍ ትምህርቱ ይሄ ነው። ጌታችን በሚመጣበት ጊዜ በበግ የተመሰሉ ጻድቃንን በቀኙ ያቆማቸዋል፣ በፍየል የተመሰሉ ኃጥአንን ደግሞ በግራ ያቆማቸዋል። ጻድቃኑን በቀኙ አቁማቸው፣ እናንተ እኮ እኔ ተርቤ ባያችሁኝ ጊዜ አብለታችሁኛል፣ ተጠምቼ ባገኛችሁኝ ጊዜ አጠጥታችሁኛል፣ ታርዤ ማለትም ምለብሰው አጥቼ ሰውነቴ ልብስ አጥቶ ተራቁቶ ባያችሁኝ ጊዜ አልብሳችሁኛል፣ ታምሜ በነበርኩበት እና ባለሁበት በሆስፒታል ባለሁበት ወይም ደግሞ ቤቴ ታምሜ ተኝቼ መታችሁ ጠይቃችሁኛል፣ እስር ቤት ታስሬም ደግሞ በነበርኩበት ሰዓት በእስር ቤት መታችሁ እግዚአብሔር ይፍታ ያስፈታ ብላችሁ አጽናንታችሁ ጠይቃችሁኛል። ስለዚህ እናንተ ዓለም በተፈጠረበት ጊዜ ያዘጋጀውላችሁን የደስታውን ሀገር ያንን ዘላለማዊ መኖሪያችሁ ኑ ውረሱ ይላቸዋል። እነሱ ደግሞ ጻድቃን ስለሆኑ እንዴት ጌታ ሆይ አንተ በአካል መተኛ መቻየን ይሉታል አይደለ ያለው አሁን ሲያነብ። ጌታ ግን ምንድን ነው የመለሰላቸው? ልጆች ልብ በሉ። ከእናንተ ጋር ያሉትን ተቸግረው እናንተ ምግብ እየበላችሁ ተርበው እናንተ በቀን 3 ጊዜ እየበላችሁ እነሱ በቀን 1 ጊዜ የሚበሉ ያጡትን ወይም በቀን ምንም የሚበሉ ያጡትን እናንተ የፈለጋችሁትን እየጠጣችሁ እየተደሰታችሁ እነሱ ለጎሮሯቸው የሚሆን የሚጠጡት ያጡ ሰዎችን እናንተ በጤና እንደፈለጋችሁ እየተመላለሳችሁ እነሱ ታመው በአልጋ ቁራኛ ያሉትን እናንተ በቤታችሁ እንደፈለጋችሁ ማታ በምቾት እየተኛችሁ እነሱ በእስር ቤት በእንግልት ያሉትን እናንተ የፈለጋችሁትን የልብስ አይነት እያማረጣችሁ ዛሬ ይሄኛውን ነገ ይሄኛውን እያላችሁ የፈለጋችሁትን የጫማ አይነት ከቁም ሳጥን ውስጥ እያወጣችሁ ደስ ያላችሁን እያረጋችሁ እነሱ ግን ልብሳቸው ላያቸው ላይ ተቀዳዶ ተቸግሩ ብርዱ እና ፀሐዩ የተፈራረቀባቸው እየተቸገሩ በስቃይ በእናንተ መካከል የሚኖሩትን ወገኖቻችሁን ሰዎችን ለሰዎች እነዚህን ሁሉ እኔ እኮ በምቾት ነው እየኖርኩ ያለው፣ ስለዚህ እገሌ እኮ ሁል ጊዜ በመንገድ ሳልፍ አየዋለሁ፣ እኔ 3-4 ልብስ አለኝ እንደፈለግኩ መቀያየረው፣ ስለዚህ ለእኔ 3ቱ ይበቃኛል፣ በቃ አንዱን ለእሱ ልስጠው ብላችሁ ሰጥታችኋል። እኔ 2 አለኝ፣ ስለዚህ አንዱን ለእሱ ብሰጠው እኔም እሱም እንለብሳለን ብላችሁ ሰጥታችኋል። እኔ እንደፈለግኩ እየበላው ነው፣ እሱ ተርቦ ተቸግሯል፣ ስለዚህ የዛሬ የኔን ቁርስ በቃ ብተው ይሻላል፣ እኔ ምሳና እራቴን በላለሁ፣ ወይም ደግሞ ቁርሴን በልቻለሁ እኔ ምሳዬን ብዘለው እራት ደግሞ ስለማገኝ በቃ ምሳዬን ለእገሌ እዛ ለተቸገረው ሰጣለሁ እያላችሁ መልካም አድርጋችኋል። ስለዚህ እናንተ እኔ በተቸገረው በዚያ በችግረኛው ሰው በመካከላችሁ ባለው በዚያ ችግረኛ ሰው ላይ አድሬ ያለሁት እኔ ነኝ። ምክንያቱ ለመሰላችሁ ልጆች እያንዳንዱ የሰው ልጅ የእግዚአብሔር አራያና ገጽ አለው። ሁሉንም አክብሮ የፈጠረው እግዚአብሔር። ስለዚህ ለሰው የምናደርገውን ለእግዚአብሔር አደረግን ማለት። ስለዚህ ለዚያ ሰው ያደረጋችሁትን ለተቸገሩት ያደረጋችሁት ለእኔ ስላደረጋችሁ በሉ መንግስተ ሰማያትን እንድትወርሱ ያዘጋጀውላችሁን መንግስታችሁን ያንን ሀገራችሁን ውረሱ ብሎ በደስታ እንዲኖሩ ያደርጋቸዋል። ስግብግብ የሆኑትን ግን እነሱ እንደፈለጉ
እየሆኑ የተቸገሩትን ግን አንተ ድሃ እያሉ እየሰደቡ እየናቁ እያሽሟጠጡ ምራቅ እየተፉ በእግዚአብሔር በአርአያው የፈጠረውን የሰው ልጅ የሚንቁትን እነዛን ግን እናንተ ክፉዎች ስለሆናችሁ በተቸገርኩ ሰዓት እኔን መታችሁ ስላልጠየቃችሁ ወደ ተዘጋጀላችሁ ይላል አይደል? ወደ ሰይጣንና መላእክቶቹ። መላእክት ማለት የሚለው የሰይጣን መላእክት የሚለው ሰይጣን በስራቸው ሰይጣንን የሚመስሉ ማለት ነው። ክፋትን የሚሰሩ ለነሱ ወደ ተዘጋጀው ወደዚያ ወደ ጥልቁ ወርውሯቸው ይላል። እንዴ ጌታ ወይ ይህን ሁሉ አንተ መተጠይቀ አንተ ተርበህ አንተ ተጠምተህ አንተ ታመህ አንተ ታስረህ አንተ ተቸግረህ አይተን አንተ ተራቁተህ አይተን መች አናግዝም አልን? መች አንረዳም አልን? አንተማ እንደዛ ብትሆን እያየን እኮ ዝም አንልም ብለው ይጠይቁታል። እነዚህ ክፉ ያደረጉ ሰዎች እንዴ ወንድማችሁ አጠገባችሁ እያለ ለወንድማችሁ ያላደረጋችሁትን እናንተን የሚመስለው እኔ በአርአያዬ የፈጠርኩት የሰው ልጅ በእናንተ መካከል እንደዛ የተቸገረ እያያችሁ ያላገዛችሁ እኔ አምላካችሁ ብመጣ ልታግዙኝ አታግዙኝም። ስለዚህ ሂዱ ከኔ ብሎ ያባረራቸው ነው። ከእኔ ወደዚያ ሂዱ ይላል አይደለ ያለው። ጻድቃንን ግን ወደ እኔ ኑ፣ ኃጥአንን ከእኔ ወደዚያ ሂዱ ይላቸዋል። ለምንድን ነው ሂዱ የሚለው ኃጥአንን? ጻድቃንን ወደ እኔ ኑ ደግሞ ለምንድን ነው የሚለው? ለሰው ልጅ በምናደርገው ስራ ነው። እሺ ልጆች፣ የተቸገረ ሰው ስታዩ አትናቁ። ምክንያቱም ያ ሰው እንደናንተ በጥሩ ኑሮ ይኖር የነበረ ሰው ሊሆን ይችላል። በጊዜ ምክንያት ተቸግሮ ሊሆን ይችላል። እናንተ የምትኖሩትን ኑሮ ያ ሰው መኖር ሳይፈልግ ቀርቶ ላይሆን ይችላል። በዚያ ሰው ላይም እግዚአብሔር አለ፣ እናንተም ላይ እግዚአብሔር አለ። የታመመ ሰው ስታዩ እዘኑ፣ አግዙ። የሚለብሰውን ያጣ የቆሸሸበት ተቸግሮ የተበጣጠሰ የለበሰ ሰው ስታዩ እናንተ ያላችሁ ተትረፍርፎ ያለውን ወስዳችሁ ስጡ። ይህን ስታደርጉ እግዚአብሔር ደስ ይለዋል። የመጨረሻው አያችሁ፣ የመጨረሻው የዓለም ፍርድ ጊዜ መጨረሻው ፍጻሜ የዓለም ፍጻሜ በፍርድ ቀን የምንጠየቀው ማድረግ የምንችላቸው ነገሮች ናቸው። አያችኋል እግዚአብሔር እንዴት እንደሚወደን። የተራበ ማብላት እንችላለን። የተጠማ ማጠጣት እንችላለን። የተራቆተ ልብስ የሌለው ማልበስ እንችላለን። ልጆች ልብ በሉ። ታሞ ሆስፒታል ያለውን ሄደን መጠየቅ እንችላለን። እግዚአብሔር ያጽና፣ እግዚአብሔር ያድን፣ ይፈውስ ማለት ነው። በቃ ያኮ ነው። እስር ቤት ያለውን ሄደን ጠይቀን ደግሞ እግዚአብሔር እንግዲህ ከተከሰስክበት ፍርድ ነፃ ያውጣ ብሎ አጽናንቶ መምጣት እንችላለን። እነዚህን ሁሉ አላደረጋችሁ ነው የሚለው እግዚአብሔር። ይሄ ነው ጻድቅ የሚያስብለው። ኃጢአተኛ የሚያስብለውም እነዚህንም አለማድረግ ነው ማለት ነው። ሰው መውደድ ያስፈልጋል። በመጨረሻው ቀን የምንጠየቀው ስለ ሰው መውደድ፣ ስለ ፍቅር ስለሆነ ማለት ነው። ይሄን እንዳትረሱ። ይሄ ክርስትና ነው። ጌታችንም የሚጠይቀን ይህንን ነው። ለዚያ ነው እነዚያን መልካም እያደረጉ ከኃጢአት ርቀው በፍቅር እየኖሩ የእግዚአብሔርን ሕግ እየጠበቁ የኖሩትን ጻድቃንን በክርስቶስ አምነው ስለኖሩ ክርስቶስ አምላኬ ነው፣ እኔ እሱ ያዘዘኝን ትእዛዝ ፈጽማለሁ ያሉትን ገነትን፣ መንግሥተ ሰማያትን የሚያወርሳቸው ይሄን ሕይወት የሰጠው ክርስቶስ ራሱን። አንድ ነገር ግን አስተውላችኋል ልጆች? ጌታችን እኮ እኛን የወደደን መንግሥተ ሰማያትን እና ገነትን ከፍቶልን ማለት ነው። ተዘግቶ የነበረውን የከፈተልን ወደዚህ ምድር መጥቶ ራሱን ሰውቶ ተሰቅሎ ነው። ስጋውን ቆርሶ ደሙን አፍሶልን ማለት ነው። ራሱን መስዋዕት አድርጎ አቅርቦልን ነው። ሕግን ደግሞ ሰጥቶን እንደዚህ ስታደርጉ ትድናላችሁ። አሁን ቅድም ሄኖክ ያነበበውን የመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ያለውን እኮ ስትመለከቱ ይሄ ጌታችን ያስተማረው ነው። ጌታችን ራሱ የተናገረው እኮ ነው። ስለዚህ አካሄዳችሁን፣ የህይወት አኗኗራችሁን፣ ፕሪንሲፕል የምትከተሉት የላይፍ ፕሪንሲፕላችሁን
የምትኖሩበትን ኑሯችሁን ከእግዚአብሔር ጋር ማድረግ አለባችሁ። ለምን? አካሄዳቸውን፣ ህይወታቸውን፣ ኑሯቸውን ከእግዚአብሔር ጋር ያደረጉትን ልጆች እግዚአብሔር ያዘጋጀላቸውን ያችን ቅድስቲቱን ከተማ ለተመረጡት ለራሱ ህጉን ለጠበቁትና ለመረጣቸው ክርስቶስ ለቀድሞ ላዘጋጀላቸው ለነዚያ ሰማያዊት ኢየሩሳሌም አዲሲቷን ከተማ ያወርሳቸዋል። እዚያ መግባት ትፈልጋላችሁ? እንግዲህ እዚያ መግባት የምትፈልጉ ከሆነ አካሄዳችሁን ከእግዚአብሔር ጋር፣ ህይወታችሁን ከእግዚአብሔር ጋር፣ ኑሯችሁን ከእግዚአብሔር ጋር። ምን እያልኳችሁ እንደሆነ ግን ገብቷችኋል ልጆች? አካሄዳችሁን ከእግዚአብሔር ጋር ማለት እግዚአብሔርን የሚያስደስት ስራ ስሩ። ህይወታችሁን ከእግዚአብሔር ጋር አድርጉ ማለት እግዚአብሔር የሚደሰትበት ህይወትን ኑሩ። ኑሯችሁን ከእግዚአብሔር ጋር አድርጉ ማለት አኗኗራችሁ እግዚአብሔርን ደስ የሚያሰኝ ኑሮ ይሁን፣ ፍቅር ያለበት ማለት። ይሄ ሲሆን ቅድስቲቱ ከተማ ያቺት ሰማያዊቷ ኢየሩሳሌም እንድንወርሳት ያደርገናል። ከሞት በኋላ ማለት ነው። ጌታችን ከሞት በኋላ ይህን ይሰጠናል። አሁን ጥያቄ ጠይቃችኋለሁ። እስኪ ወደ ቅድስቲቱ ከተማ ከሞት በኋላ የሚገቡት ስታስቧቸው፣ አሁን የተወሰነ ነግራችኋለሁ። ምን አይነት ሰዎች ይመስሏችኋል? እስኪ ንገሩ። ማይክ እያነሳችሁ መናገር ትችላላችሁ። ወደ ቅድስቲቱ ከተማ ያልኳችሁ ሰማያዊት ኢየሩሳሌም ጻድቅ የሚያስብለው ደግሞ ጻድቃን የሚያስብለው ታዲያ ምንድን ነው? ከእግዚአብሔር ጋር ኑሯቸው ያለበሰ የታረዘውን የለበሰ ሰው በታሰረ ጊዜ የጠየቀ። በጣም ጥሩ። እሺ ኑሯቸውን ከእግዚአብሔር ጋር ያደረጉ። እሺ ከእግዚአብሔር የሚለውን ሁሉ ያደረገ፣ የተራቡትን የሚያጠጣ፣ የተቸገረውን የሚያለብስ ሁሉ ጻድቃን ናቸው። እነዛም ወደ ቅድስቲቱ ከተማ ይገባሉ። ጻድቃን የሚባሉ ለሁሉም ሰው እግዚአብሔርን ቃል የሚከተሉ ሁላቸውን ያለበሰ እግዚአብሔርን ነው። ኑሯቸውን በእግዚአብሔር ለሁሉም ሰው የሚያስቡ። እሺ በጣም ጥሩ። ካጠፋ በጣም ጥሩ። ትክክል። በጣም ጥሩ ጎበዞች። እንግዲህ እሱ ነው ይኸውላችሁ፣ መጀመሪያ በቅድስቲቱን ከተማ ለመውረስ የመጀመሪያው በክርስቶስ ማመን፣ ክርስቲያን መሆን ጠይቃል። የመጀመሪያው ለምን መሰላችሁ? የቻሪቲ ስራ በመስራት ብቻ ቅድስቲቱን ከተማ ደግሞ ሰማያዊት ኢየሩሳሌም መውረስ አይቻል። የመጀመሪያው በእግዚአብሔር ማመን። ከዚያ በእግዚአብሔር ካመኑ በኋላ ምግባር መስራት። አሁን ያላችኋቸውን በአጠቃላይ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታመመ መጠየቅ፣ የታሰረ መጎብኘት፣ በመልካም አነዋወር እየኖሩ መልካም ስራን መስራት፣ ክርስቶስን መምሰል ማለት ነው። ክርስቶስን መምሰል። ከዚያ ክርስቲያን ሆነው ሲኖሩ መልካም ስራ እየሰሩ ሲኖር ደግሞ ልጆች አንድ ነገር ግን ልንገራችሁ። ክርስትና በደንብ ስሙ። ክርስትና ክርስትና ዝም ተብሎ እንደው ሁሉም ነገር በምቾት የሚኖርበት ሃይማኖት አይደለም። ክርስቲያን ስትሆኑ ጠላት አለ፣ ሰይጣን አለ። ስለዚህ ሊፈትን ይመጣል። ስለዚህ በዓለም ሲኖር መከራ አለ፣ ፈተና አለ። ያንን በዓለም ያለው ስንኖር የሚኖርብንን መከራና ፈተና ግን በእግዚአብሔር ኃይል ድል እናደርጋለን። ሲመጣ በእግዚአብሔር ኃይል ድል እናደርገዋለን። ስለዚህ በዓለም በክርስቶስ ታምነው ሲኖሩ መከራና ፈተና ሲበዛባቸው በክርስቶስ እየታመኑ ድል የሚያደርጉ እነዚያ ቅድስቲቷን ከተማ ይወርሳል። በኃጢአት ተሳስተው ኃጢአት ሰርተው
መጥፎ ስራ ሰርተው በኃጢአት ከወደቁ በኋላ በንስሐ እየተነሱ ንስሐ እየገቡ የሚኖሩ ባለፈውም ብያቸዋለሁ ልጆች፣ ይህን ነገር እንዳትረሱ። ጥፋት ስታጠፉ የሚጸጸት ህሊና ሊኖራችሁ ያስፈልጋል። ሲያጠፋ ደስ የሚለው እያጠፋ ያጠፋ የማይመስለው ትዕቢተኛ ሰው እሱ እግዚአብሔር የሚያዝንበት ሰው ነው። እግዚአብሔርን የሚወድ እግዚአብሔርን ወደዋለሁ የሚል ልጅ ማለት ነው። ከጠፋ በኋላ ይጸጸታል። ካጠፉ በኋላ መጸጸት እሱ የንስሐ መጀመሪያው ስቴፕ ነው። ስለዚህ ያጠፋችሁ ጥፋት ካለ ቶሎ ብላችሁ ማስተካከል፣ ቶሎ ብላችሁ መመለስ ያስፈልጋል። በጥፋት ላይ ጥፋት፣ በውሸት ላይ ውሸት፣ በኃጢአት ላይ ኃጢአት እየሰሩ መኖር አንደኛ እግዚአብሔርን ያሳዝናል። መጨረሻ ላይ ደግሞ እግዚአብሔር ያዘጋጀልንን ያችን ርስት ኢየሩሳሌም ሰማያዊት ቅድስቲቱን ከተማ ደግሞ እዚያ ገብተን እንዳንኖር ያደርጋል ማለት ነው። ንስሐ እየገባን ታዲያ ንስሐ እየገባን አያታችንን እየተናገርን ሁሌ መቁረብ ያስፈልጋል። ክርስቲያን የሆነ ሰው መንግስተ ሰማያትን ለመውረስ ከቅድስቲቱ ከተማ ለመግባት ግዴታ መቁረብ አለበት። ግዴታ መቁረብ አለበት። ዮሐንስ ወንጌል ምዕራፍ 5 ስታነቡ ምዕራፍ 6 ስታነቡ ይህን ታያላችሁ። ምክንያቱም ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ስለተባለ የዘላለም ሕይወት ለማግኘት ስጋው ደግሞ ያስፈልጋል ማለት ነው። እነዚህን ነገሮች ስናረግ ጌታችን ለእኛ ያዘጋጀልን ያችን ቅድስቲቱን ከተማ እንወርሳለን ማለት ነው። እሺ፣ ወደ ቅድስቲቱ ከተማ የማይገቡትስ እነማን ናቸው ታዲያ? ቅድስቲቱ ከተማ የማይገቡ ከሆነ የት ነው የሚገቡ? መጥፎ ነገር የሚሰሩ በእግዚአብሔር ኃጢአት ከሰሩ በኋላ ወይ ሌላ ኃጢአት ያደርጉበት። እሺ፣ ጥሩ። ኃጥአን ወይም ደግሞ የእግዚአብሔርን ቃል ያልተከተሉ በእግዚአብሔር የማያምኑ ወደ ቅድስቲቱ ከተማ አይገቡም። የሚገቡት እነሱ ደግሞ የሚገቡበት ቦታ እሳት ያለበት የዘላለም ዓለማን እስከ መጨረሻው ድረስ በእሳት ይኖራል። በጣም ጥሩ፣ በጣም ጥሩ። ገሃነም ውስጥ ይገባሉ። ገሃነም ውስጥ ይገባሉ። እሺ፣ ጥሩ። ሌላ ኃጥአን ናቸው ወደ ቅድስቲቱ ከተማ የማይገቡት። የሚገቡት ደግሞ ገሃነመ እሳት ውስጥ ነው። ገሃነመ እሳት ውስጥ ነው። እሺ፣ የኢየሱስ ክርስቶስን ቃልና የእግዚአብሔርን ትእዛዝ የሚያከብሩ በእግዚአብሔር የሚያምኑ የኢየሱስ ክርስቶስን ስጋና ደሙን የማይቀበሉት ወደ ገሃነመ እሳት ይገባሉ። እነሱ በተቃራኒ የማያምኑ ሰዎች በጣም ጥሩ። ከቅድስቲቱ ከተማ የማይገቡ የእግዚአብሔርን ቃል የማያምኑ በእግዚአብሔር የተቸገሩትን የማይረዱ ሰዎች የእግዚአብሔርን ቃል የማያምኑ በእግዚአብሔር የማያምኑ ሰዎች ሲሆኑ የትም ይገባሉ? ገሃነመ እሳት ውስጥ ይገባሉ። በጣም ጥሩ፣ በጣም ጥሩ። ጌታችን እሺ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን የማያምኑ በጣም ጥሩ፣ በጣም ጥሩ ጎበዞች። እንግዲህ የመጀመሪያው በእግዚአብሔር ባለማመን በክርስቶስ ባለማመን የእግዚአብሔር ልጅ አንደኛ በክርስቶስ ሊያምኑም ይችላሉ ላያምኑም ይችላሉ። የመጀመሪያው እንዴት ማለት በክርስቶስ ማመን ማለት ክርስትና የተነሱ ሊሆኑ ይችላሉ ላይነሱም ይችላሉ ማለት። ክርስትና ተነስተው ግን ወይም ክርስቲያን ሆነው ግን የማይቆርቡ እግዚአብሔር ያዘዘውን መልካም ስራ የማይሰሩ አዘውትረው እግዚአብሔር ያዘዛቸውን ሕግ በማፍረስ በክፉ ስራ ተጠምደው የሚኖሩ ሰዎች ከእግዚአብሔር ሕግ ውጭ የሆኑት ማለት ነው።
የወላችሁ ልጆች መንግስተ ሰማያትን ለመውረስ በንስሐ እየተመላለሱ መቁረብ ያስፈልጋል። ለክርስቲያን ማለት ነው። ክርስቲያን ላልሆነው መጀመሪያውም ይሄ እዚህም ይሄኛው ምንድነው ፎርማሊቲ አያስፈልገው። ፎርማሊቲ ስላችሁ እነዚህ ነገሮች አይሰሩም እዛ ላይ የመጀመሪያው ማመን ስለሆነ ማለት ነው። ካመኑ በኋላ ግን ይኸውላችሁ ካመኑ በኋላ ከቅድስቲቱ ከተማ ለመግባት ቅድም ያልነውን ማድረግ ያስፈልጋል። አምነው ግን እነዚያ ቅድም ያልናቸውን የማይሰሩ ሰዎች አንደኛ የማይቆርቡ ማለት ነው። በጎ ምግባር መስራት ያስፈልጋቸዋል ብሏል እግዚአብሔር። በጎ ምግባር የማይሰሩ ቅድም ያልናቸውን በጎ ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የጠቀስናቸው ማለት ነው። እነዚህን የማይሰሩ ሁሉ በተቃራኒው ክፉ ስራ እየሰሩ የሚኖሩ እነሱ ወደ ቅድስቲቱ ከተማ አይገቡም፣ ከዚያ ውጭ ይሆናሉ ማለት ነው። ቅድስቲቱ ከተማ ደግሞ የማይገቡ ከሆነ ስለዚህ ልዩ የሚገቡበት ቦታ አለ ማለት ነው። እሱ የት ነው? ወደ ጨለማው ግን እሳት ወዳለበት ባህር ውስጥ ይላችሁ። የእሳት ባህር ማለት እኮ የእሳት የሚፈልቅበት ማለት ነው። ወደዚያ ወደ ገሃነመ እሳት ይገባል። አሁን እዚህ እስራኤሉ ላይ ያለውን ተመልከቱ ስዕሉን ይኸውላችሁ። በቀኝ በኩል ያሉ ነጭ ለብሰው ብርሃን ለብሰው በነጭ የተመሰለው ብርሃን ለብሰው ይቆማሉ። እነዚህ ደግሞ በእሳት ውስጥ ሆነው ይሰቃያሉ ማለት ነው። በግራ በኩል እነዚህ ደግሞ በቀኝ በኩል እነዚህን ወደ እኔ ኑ ብሎ የጠራቸው ናቸው። እነዚህ ከኔ ውገዱ ያላቸው የተለይተው አያችሁ ይኸውላችሁ ከኔ ውገዱ ተብሎ በጨለማ ውስጥ በእሳት ውስጥ ወደ እኔ ኑ ብሎ ደግሞ ከክርስቶስ ጋር ባለው ህብረት ውስጥ ይኖራል ማለት ነው። ይሄ ነው ከሞት በኋላ ያለው ህይወት። ትንሣኤ ዘጉባኤ ብለን ስንናገር ምን ብዬ ተነጋገርን ያለ ነው? ይሄ ነው ሚስጥረ ትንሣኤ ሙታን ማለት ይሄ ነው። በመጨረሻዋ ቀን የሚሆነው ማለት ነው ከዓለም ፍጻሜ በኋላ። ስለዚህ እናንተ አሁን ማስተዋል ያለባችሁ ትልቁ ነገር ወደ ቅድስቲቱ ሀገር ወደ ኢየሩሳሌም ሰማያዊት ለመግባት ምን ማድረግ አለብኝ ብላችሁ ራሳችሁ መጠየቅ ማለት ምን ማድረግ አለብኝ? ወደ ኢየሩሳሌም ሰማያዊት ወደ ቅድስቲቱ ሀገር ለመግባት በሃይማኖት ጸንቶ መኖር፣ ተግቶ መንፈሳዊ ትምህርት መማር፣ በስራም መበርታት። ክርስቲያን ሰነፍ አይደለም። ተማሪዎች ናችሁ። አሁን ጠንክራችሁ ተማሩ። ሰነፍና ጠንክሮ ካለመስራት የሚመጣ ነው። ልጆች ይሄንን በደንብ ማወቅ አለባችሁ። ክርስቲያን ሰነፍ አይደለም። ክርስቲያን የሆነ ተማሪ ጎበዝ ተማሪ ነው። ይህን እንዳትረሱ። ዩኒቨርሲቲም ስትሄዱ ሁል ጊዜ ሰቃይ ተማሪ ሆኖ የሚመረቅ የቤተ ክርስቲያን ተማሪ ነው። ለምን? ክርስቲያን ጠንክሮ መስራት ስለሆነ መገለጫው። ስለዚህ መንፈሳዊ ትምህርታችሁንም የአስኳላ ትምህርታችሁንም ተግታችሁ መማር፣ ከምንም በላይ ደግሞ መልካም ልቦና እንዲኖራችሁ መልካም ስራ መስራት። ይሄን ስላችሁ አሁን አታጠፉ ማለት አይደለም። ሰው ናት፣ ሁላችንም ሰዎች ነን። ጥፋት ሊሆን ይችላል፣ ግን ካጠፉ በኋላ የሚጸጸት ልቦና ያስፈልጋል። ደጋግሜ ነግሬያችኋለሁ። ትዕቢተኛ የሆነ ልቦና እግዚአብሔር የሚያዝንበት ልቦና ያለብን። ጥፋት ካጠፋችሁ በኋላ ተጸጽታችሁ ንስሐ መግባት፣ ከዚያስ ዘላለማዊ ሕይወትን ለማግኘት ወደዚያች ቅድስት ሀገር ለመግባት ኢየሩሳሌም ሰማያዊቷን ለመውረስ መቁረብ ያስፈልጋል ማለት። ይሄ የሕይወታችሁ መርህ መሆን አለበት። እንደ ፕሪንሲፕል የምትከተሉት ክርስቲያን ልጆች ይሄ ነው መሆን ያለበት። ማንም ክርስቲያን እናንተም ብቻ ሳይሆን ሁሉም ክርስቲያን ይሄን ማድረግ አለበት። ሁሉም መንግስተ ሰማያት መግባት ይፈልጋል ነው። ጥሩ ነው መንግስተ ሰማያት መግባት መፈለግ። መንግስተ ሰማያት ለመግባት ታዲያ ሁሉም ተግቶ የቤተ ክርስቲያን ትምህርት መማር፣ ስራ የሚሰራ ተግቶ መስራት፣ ትምህርት እየተማረ ያለ ተማሪ ደግሞ ተግቶ መማር፣
ከዚያ መልካም ስራዎችን ማድረግ እግዚአብሔር የሚደሰትበት መልካም ስራ ስለሆነ መልካም ስራ እየሰሩ ኃጢአት ሲሰሩ ደግሞ በንስሐ ቶሎ ንስሐ እየገቡ እየቆረቡ መኖር። ይህን ስናደርግ እግዚአብሔር በእኛ ፍጹም ደስ ይለዋል። ክርስትና ይሄ ነው። ስለዚህ ሁላችሁም እነዚህን ነገሮች ማዘውተር ያስፈልጋል ማለት ነው። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሳምንት የመጨረሻውን የትምህርቱን ማጠቃለያ ሰመራይዝ እናደርግና ከመጀመሪያ ጀምሮ ያየነውን እንጨርሳለን ማለት ነው። ጠንክራችሁ ማጥናት ያስፈልጋል። የዛሬ ቤት ስራችሁ ጠንክራችሁ ማጥናት ነው፣ መከለስ አለባችሁ። ሳምንት ሰመራይዝ ስናደርግ በደንብ እንድታስታውሱ ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ያለው አለ? እሺ ማርኮና ሶሊያና መምህር የሆነ ሰው ክርስትና ለማንሳት እዛ ቦታ ላይ ባይሆን በሱ ስም ሌላ ሰው ማንሳት ይችላል? ክርስትና የሚነሳው ሰው የሚያነሳው አለ። ምን የክርስትና አባት ወይም የክርስትና እናት ነው የምትልን? አዎ። አይ አይቻልም። እሺ አመሰግናለሁ። እሺ ለምን መሰላችሁ? የክርስትና አባት ወይም የክርስትና እናት ማለት ምን ማለት መሰላችሁ? አሁን ለምሳሌ አንድ ሕፃን ተወለደ፣ ክርስትና ሊነሳ ወደ ቤተክርስቲያን ሄደ። ያንን ሕፃን ክርስትና አባት ሆናለሁ የሚለው የአንድ ሰው ሕፃኑ ወንድ ከሆነ ማለት ነው። ክርስትና አባት ሆናለሁ የሚለው ሰው ይህንን ሕፃን እንደ ወላጆቹ ሆኜ የቤተ ክርስቲያን ትምህርት አስተምረዋለሁ፣ እግዚአብሔርን እንዲያውቅ አደርገዋለሁ፣ እየኮተኮትኩ መንፈሳዊ እውቀትን እና የሚያስፈልገውን ነገር ሁሉ እያደረግኩ በእግዚአብሔር ቤት እንዲኖር አደርገዋለሁ ብሎ ቃል ነው የሚገባው። ስለዚህ ክርስትና ሲያስነሳ ክርስትና የሚያስነሳውን ያንን ሕፃኑን አውራ ጣቱን ይይዝና የሃይማኖት ጸሎት ይጸልያል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን የሚለው ማለት ነው። ሁሉም በፈጠረ አንድ አምላክ በሚሆን የሚለውን ጸሎት ይጸልያል። ለምን መሰላችሁ? ሕፃን ስለሆነ አፍ ስላልፈታ በዚያ ሕፃን ፈንታ የሃይማኖት ምስክርነት ይሰጣል ማለት ነው። በሩቅ ሌላ ቦታ ሆኖ ይህም ማድረግ አይቻልም። ስለዚህ መገኘት ያስፈልጋል እንጂ ልብስ መግዛት አለ የክርስትና አባት እና የክርስትና እናት መሆን። እሺ ያ ተጨማሪ ዝም ብሎ ነገር ነው። ዋናው ነገር በሃይማኖት ማሳደግ ነው ማለት ነው። ግልጽ ነው? አዎ። እሺ ጥሩ። እነ ብሩክ ከዚያ እነ አሮን። አሁን አንድ ሰው በገነት ውስጥ ከገባ በኋላ እዛ ገነት ውስጥ ኃጢአት ከሰራ በኋላ ወደ ገሃነመ እሳት ሊገባ ይችላል? ገነት ከገቡ በኋላ ኃጢአት የሚባል ነገር የለም። በነገራችን ላይ ገነት ከገባን በኋላ ሙሉ ህይወታችን ለምን መሰላችሁ? ስጋ የለም። ስጋ ወደ መቃብር ወርዷል። ነፍስ ናት ገነት ያለ የምትኖረው እስከ ዳግም ምጽአት ድረስ ማለት ነው። ዳግም እስከምንመጣ ድረስ። ስለዚህ ጌታችን ዳግም እስከሚመጣ ድረስ ገነት ነው የምኖረው። ከዛ በኋላ ይኸውላችሁ ጌታችን ዳግም ሲመጣ ገነት ትጠፋለች፣ መንግስተ ሰማያት ይከፈታል። ጌታችን ዳግም በሚመጣበት ጊዜ ሲኦል ትጠፋለች፣ ገሃነመ እሳት ይከፈታል ማለት ነው። ስለዚህ ገነት አሁን ብሩክ ሄኖክ የጠየቀው ገነት ስለሆነ ገነት ከተገባ በኋላ ነፍስ በፍጹም ምስጋና ከአምላክ ጋር ስለምትኖር ኃጢአት የምትሰራበት ሁኔታ የለም። እያመሰገነች ነው የምትኖረው ማለት ነው። እሺ እና አሮን አመሰግናለሁ። እሺ አሁን አንድ ሰው ክርስቲያን ባይሆን እና ጥሩ ነገር ከሰራ ወደ ሂል ነው የሚሄደው ኦር ሄቨን ነው የሚሄደው?
ጥሩ ጥያቄ ነው። ቅድም ብያቸዋለሁ። ይኸውላችሁ በመጽሐፍ ቅዱስ በእኛ ቤተ ክርስቲያን መጀመሪያውን ወደ መንግስተ ሰማያትን ለመውረስ የመጀመሪያው ቅድመ ሁኔታ ቅድም ስክሪኑ ላይ አይታችሁ አይደለ? በእግዚአብሔር ማመን ነው የመጀመሪያው ቅድመ ሁኔታ ማለት ነው። ስለዚህ በእግዚአብሔር በማመን ይጀምራል። አንድ ሰው በእግዚአብሔር የማያምን ከሆነ እምነት ከሌለው የፈለገች የቻሪቲ ስራ ቢሰራ ለህሊናው ራሱን ምንድነው ኮንቪንስ ለማድረግ ራሱን ለማሳመን የእርዳታ ስራ የቻሪቲ ስራ ይሰራል እንጂ የጽድቅ ስራ አይባልም። ይኸውላችሁ ስሙ ራሱ ይለያያል። አምነን እግዚአብሔር በረከት ያሰጠኛል፣ እግዚአብሔር መንግስተ ሰማያትን ያወርሰኛል እና እግዚአብሔር ያዘዘኝ ትእዛዝ ነው። መጽሐፍ ቅዱስ የማቴዎስ ወንጌል ላይ ባለው መሰረት የጽድቅ ስራ መስራት አለብኝ ብሎ ሲሰራ አንድ ሰው እሱ የጽድቅ ስራ ይባላል። የእውነት ስራ ማለት ነው። ሳያምኑ ግን ሌሎችን ማገዝ እሱ እርዳታ ይባላል። ልዩነቱን አያችሁ? ያኛው የጽድቅ ስራ ነው፣ ያኛው ግን እርዳታ ነው። ልብ በሉ። ያኛው በሃይማኖት ስም የምንሰራው ዳት ኢዝ ፌዝ ያለበት በፌዝ የፌዝ ወይም ደግሞ በሙሉ ማመን የሚደረግ ዲድ ነው። ያኛው ግን ቻሪቲ ነው። እዚህ ቻሪቲ እና ዲድ ይለያያል በሃይማኖት። ምክንያቱም እርዳታ ዝም ብሎ ማገዝ ያጸድቀኛል ተብሎ አይደለም የሚሰራ። ለመጽደቅ የመጀመሪያው ማመን ነዋ። ስለዚህ አሁን አሮንን የጠየቀው ወደ መንግስተ ሰማያት ለመግባት የመጀመሪያው ቅድመ ሁኔታ በማመን የጽድቅ ስራ መስራት ስለሆነ ማያመን ከሆነ ለዚያም ጥያቄ አይቀርብም ማለት ነው። እሺ ናታን ናታን አይሰማኝም፣ ይቆራረጣል። ይሰማችኋል? ናታን ድምፅ ሌሎቻችሁ አይሰማንም። ይሰማል። ንስሐ እስከ ስንት ዓመት? በጣም ጥሩ ጥያቄ። ይኸውላችሁ በእኛ ቤተክርስቲያን አንድ ልጅ እድሜው 7 ዓመት ሲሞላው ንስሐ መግባት መጀመር አለበት። ይሄንን ከወላጆቻችሁ ጋር ተነጋግራችሁ ማድረግ ያስፈልጋል። የሃይማኖት ትምህርት የተማራችሁ ስለሆነ የንስሐ አባት የቤተሰቦቻችሁ የንስሐ አባት እሳቸው አይ ችግር የለውም ቢሏችሁም አይ እኛ እንዲህ ስለሆነ ቤተክርስቲያን ትምህርታችን እንዲህ አጥፍቻለሁ አባቴ እንዲህ ስራ ጥፋት አጥፍቻለሁ ብላችሁ መናገር ያስፈልጋል ማለት ነው። ያ የሚጀመረው እድሜ 7 ዓመት ሲጀምር ነው። ለምን መጾምም የሚጀመረው በ7 ዓመት ነዋ። አያችሁ። ስለዚህ እድሜው ከ7 ዓመት ጀምሮ ጥርስ ትነቅሎ የለ ከዛ ጊዜ ጀምሮ ማለት ነው። ከዛ ጊዜ ጀምሮ ማድረግ ያስፈልጋል። እንደዛ ሲሆን አሁን ክርስትናን ትለማመዳላችሁ። ይሄ የምታደርጉት ደግሞ ወዳችሁት አምናችሁበት ተረድታችሁ ነው። በስሜት አይነት አይደለም፣ በስነ ስርዓቱ ተረድታችሁ ከወላጆቻችሁ ጋር እየተነጋገራችሁ እኔ ስለተማርኩኝ እና ውብ ዓለም ስላለ እንደዚህ አይቻልም አይደለም የሚባለው። እሺ ይህንን ልብ በሉ። እኛ በተማርነው መሰረት እንደዚህ ነው። ስለዚህ እኔ እንዲህ መጾም መጀመር አለብኝ፣ እኔ እንዲህ ንስሐ መግባት እፈልጋለሁ፣ ስለዚህ አመቻቹልኝ ብላችሁ ለወላጆቻችሁ መንገር። ወላጆቻችሁ ጋር ተመካክራችሁ እነሱ ጋይድ በሚያደርጓችሁ መንገድ በስነ ስርዓት እየታዘዙ። ምክንያቱም የመጀመሪያው የእግዚአብሔር ትእዛዝ እናትና አባትን አክብር። ሃይማኖታችሁን እስካስጠበቁ ድረስ ወላጆቻችሁ ወላጅን ማክበር ያስፈልጋል። ሃይማኖት ካዱ ሲሉ ነው አይሆንም የሚባለው። ግልጽ ነው? አዎ መምህር። እና ሌላም ጥያቄ አለኝ።
እስከፈለግነው ጊዜ ነው ንስሐ መግባት የምንችለው ወይስ አንድ ጊዜ ብቻ ነው ንስሐ መግባት የምንችለው? ሰማው እስከፈለግነው ድረስ ነው ንስሐ የምንገባው ነው ያልከው? አንድ ጊዜ ብቻ ነው ንስሐ የምንገባው ወይስ አይ ንስሐ ሁሌ መግባት ይቻላል። ባጠፋም ለምሳሌ ይኸውላችሁ ምሳሌ ልንገራችሁ። ጥሩ ጥያቄ ነው። ይሄን በደንብ ፕራክቲካል ስለሆነ በደንብ አስተውሉ። ለምሳሌ መምህር ድምፅ አይሰማም። ዛሬ ኃጢአት ተሰራው እንበል። ዛሬ ኃጢአት ሰርቼ በጣም ህሊናዬ ስለወቀሰኝ የንስሐ አባቴ ጋር ሄጄ ዛሬውኑ ወይ ደግሞ ነገ ጠዋት ሄጄ የንስሐ አባቴ ጋር እንዲህ አጥፍቻለሁ አባቴ ብዬ ንስሐ እገባለሁ። ከዛ የንስሐ አባቴ ይሄን አድርግ፣ ስገድ፣ ወይም ጾም፣ ወይም ደግሞ እንዲህ ምጽዋት ስጥ፣ ወይ እንደዚህ አድርግ ብሎ ይነግሩኛል። ያ እሳቸው የነገሩኝን አድርግና ከዛ ንስሐ አባቴ ጨርሻለሁ ያሉኝን አድርጌያለሁ ስላቸው እግዚአብሔር ይፍታ ብለው ያሰናብቱኛል። ሄደ ወይም ደግሞ እንድቆርብ ያዙኛል፣ ቆርባለሁ ማለት ነው። ከዚያ ከቆረብኩ በኋላ አሁንም ሳላውቅ ኃጢአት ሰራሁ። አሁንም ሄጄ አባቴ እንዲህ እኮ ድጋሚ ተሳሳትኩኝ ብዬ ሄጄ እነግራቸዋለሁ ማለት ነው። ንስሐ ልክ ቁርባን ሁሌ አይደለም የምንቆርበው? አዎ ቁርባን እየቆረብ ሁሌ እንደምንቆርበው ንስሐም ሁሌ ነው የሚገባው። እንዴት መሰላችሁ ልጆች? ሚስጥረ ንስሐ ሌላ ጊዜ ሌላ ትምህርት ነው፣ እሱ እንማራለን። ንስሐ ማለት ልክ ሳሙና ማለት ነው። አንድን ልብስ ማጠብ፣ ልብሱን ለመልበስ እናጥባለን። እናጥበው ሲቆሽሽ እናጥበዋለን፣ ከዛ እንለብሰዋለን። አሁንም ስንለብሰው ይቆሽሻል፣ ተመልሰን እናጥበዋለን፣ ከዚያ እንለብሰዋለን። እዚህ ልክ እንደዛ ንስሐ ልብሱ ሲቆሽሽ በሳሙና እንደምናጥበው ንስሐ እንደ ሳሙናው ስናጥብ ያጸዳል ማለት ነው። ልብሱን እንደምንለብሰው ደግሞ ሄደን እንቆርባለን። ከዛ አሁንም ልንሳሳት እንችላለን። አውቀን ሆን ብለን መሳሳት አይደለም፣ በተለያዩ ምክንያቶች ልናጠፋ እንችላለን። አሁንም እያዘንን እየተጸጸትን ሄደን ንስሐ እንገባለን። ስለዚህ ይደገማል ማለት ነው ንስሐ ቁርባን እንደሚደገም። አመሰግናለሁ። እሺ እነ ማርቆም ከዚያ እነ ቅዱስ መምህር ንስሐ ገብተን መጀመሪያ ከመቁረባችን በፊት ድጋሜ ኃጢአት ብንሰራስ? ከመቁረባችን በፊት ድጋሚ ኃጢአት ከሰራን ተመልሰን ከመቁረባችን በፊት ንስሐ እንገባለን። እንደሱ አርግተን ንስሐ እንዲገብቻለሁ በቃ ከዚህ በኋላ አልገባም ብሎ መቁረብ ይቻላል? አይቻልም። የቆሸሸ ልብስ ደጋግሞ የሚለብስ ሰው ምን ይሆናል? ይታመማል፣ ይሸታል፣ ሰውም ያገለዋል፣ ሰውነቱም ይቆሽሻል፣ ያመዋል። አያችሁ። ስለዚህ የቆሸሸ ልብስ መልበስ እንደዛ እንደሚያደርግ ሁሉ ድጋሚ ንስሐ ገብቶ ድጋሚ ኃጢአት ከሰራ ቆሽሿል፣ ኦልሬዲ ልብሱ ማለት ነው። በቃ ኃጢአት ሰርቷል፣ ቆሽሿል። ስለዚህ የግድ መንጻት አለበት፣ ሄዶ ለመለበስ ልብሱ መታጠብ እንዳለበት። ይሄም ንስሐ ያልገባው የቆሸሸው ሰውም ደግሞ ሄዶ ንስሐ መግባት አለበት ከመቁረቡ በፊት ማለት። እንደውም አይ በቃ አንዴ ንስሐ ገብቻለሁ ያ ይቆጠራል ብሎ ሄዶ የሚቆርብ ሰው እሱ ትዕቢተኛ ነው፣ ድፍረት ደፋር ነው ማለት። እግዚአብሔር ደግሞ አይቆጥርለትም ቁርባኑ። በትዕቢት ነው ያደረገው፣ አልተጸጸተም። ወይ አጥፍቻለሁ ወይኔ ኃጢአት ሰራው ብሎ አልተጸጸተም። ስለዚህ የንስሐ አባቱ ስለሚያጽናኑት እየሄደ እንዲህ አድርጌ እኮ እንዲህ ባለፈው ከንስሐ ገብቼ ንስሐ ከጨረስኩ በኋላ ልቆርብ ነገ እየተዘጋጁኝ ዛሬ ድጋሚ ኃጢአት ሰራው ምን ይሻላል አባ ብሎ ማናገር ያስፈልጋል ማለት ነው። በዛ ጊዜ አይ እንደዚህ አድርግ ብለው ደግሞ እሳቸው ይመክራሉ። ወይ ደግሞ አይ
ችግር የለውም በቃ ቁረብ ሊሉ ይችላሉ። ስለዚህ የንስሐ አባት የሚመክሩን ነገር እያደረግን እንቆርባለን ማለት ነው። ግልጽ ነው። አመሰግናለሁ። እሺ እነ ቅዱስ ቃልዎት ያሰማል። አሜን። ሁላችን ያሰማል። መምህር በእግዚአብሔር የሚያምን ሰው የሚቆርብ ሰው እና ደግሞ ክርስትና የተነሳ ሰው ከዚህ በፊት ሰውን ረድቶ የማያውቅ ሰው ከሆነ እና ሰው መርዳት እንዳለበት ከሰማ እንዲሁ ጻድቅ ለመሆንና ወደፊት ገነት ለመግባት ጥሩ ስራ ቢሰራ በዛውም ሰውን ለመርዳት ቢሰራ ያ ጻድቅ ያስብለዋል? ያመነ ሰው ከሆነ በነገራችን ላይ ክርስቲያን ሆኖ ሌሎችን መርዳት የጽድቅ ስራ ይባላል ነው ያልኳቸው። ገብቷችኋል? ስለዚህ ሌሎችን መርዳት የጽድቅ ስራ ነው የሚባለው። ስለዚህ መርዳት ግዴታ ነው በክርስትና። ለምን እንደሆነ ታውቃላችሁ ልጆች? ክርስትና ሂዩማኒቲ ነው። ይህም ማወቅ አለባቸው። የክርስትና የመጀመሪያው ሪኳየርመንት የሂዩማኒቴሪያን ስራ መስራት ነው፣ መልካም ማድረግ። ስለዚህ ሌሎችን መርዳት የክርስትና ግዴታ ነው። አይ እንዲህ ሳደርግ እንዲህ ካልኩሌት አድርጌ እንደዚህ ካደረግኩ ጸድቃለሁ፣ አይ እንደዚህ ካላደረግኩ አልጸድቅም አይደለም ክርስትና። እዚህ ቅድም የነገርኳችሁ እነዚህ ነገሮች ማድረግ ይጠበቅብናል። ክርስቲያኖች ስለሆን የሚያጸድቁን እነዚህ ናቸው። ለምን? የክርስቲያን ግዴታ መጠይቆቹ የሚጠበቁበት ግዴታዎች ስለሆኑ። ስለዚህ አሁን ቅዱስ የጠየቀው ጥያቄ ሌሎችን መርዳት የጽድቅ ስራ ነው ሲባል ክርስቲያናዊ ግዴታ ነው። ክርስቲያን የሆነ ሁሉ የመርዳት ግዴታ አለበት። እንደዛ በማድረጋችን ደስ እያለን ወደነው እግዚአብሔር ደስ የሚልበትና የሚሰኝበት ነገር እንደሆነ አምነን ስናደርግ እግዚአብሔር እንደ ጽድቅ ይቆጥርልናል ማለት ነው። ይሲ ግን ብልጥ ሆነን ካልኩሌት የምናደርግ ከሆነ አይቆጥረውም እግዚአብሔር። እኔ አሁን እንዲህ ያለኝ አሁን ከዚህ ላይ እንዲህ ባደርግ ኃጢአቴን እንዲያደርጌ በዚህ ያጠፋዋለሁ የሚባል አይደለም ክርስትና። እሺ እንዳትሞኙ። አምነንበት ግዴታ እንደሆነ አምነንበት የምናደርገው ማለትም ይጠበቃል ከኛ ሰዋዊነት ወይም ሰብዕና ወይም ቅድም ያልኳቸው የሂውማኒቴሪያን ኔቸር የክርስቲያን ኔቸሩ ይጠበቅበታል እንደዛ ማድረግ ማለት ነው። ሰው ስለሆነ ብቻ ማገዝ ማለት ነው። በሃይማኖት ስለሚመስለን አይደለም፣ እኛ የምንወደው ስለሆነ አይደለም፣ እኛ አካባቢ ያለ ስለሆነ አይደለም፣ የእኛ ዘመድ ስለሆነ አይደለም። እንደውም የምታውቁትና ዛሬ መልካም ነገር ብታደርጉለት መልሶ ነገ መልካም ነገር እንደሚያደርግላችሁ አውቃችሁ የምታግዙት ሰው እሱ አይጠቅምም ማለት ማገዛችሁ ግዴታችሁ እኮ ነው። ያን ሰው የምታውቁትን ሰው ማገዝ ግን ነገ መልካም ነገር ያደርግልኛል እንዲህ እኮ ዛሬ እንዲህ ባደርግለት ብላችሁ ስታደርጉ ትርጉም የለውም። በቃ ምንም ቢያደርግላችሁም ባያደርግላችሁም እናንተ ግን ክርስቲያን ስለሆናችሁ ብቻ የምታደርጉት ነው መልካም ስራ መስራት። መልካም ስራ መስራት በቃ የሚጠበቅባችሁ ነው። ለምሳሌ ወላጆቻችሁን የምትወዷቸው መልካም ስራ ስላደረጉላችሁ ነው ወይስ ወላጆቻችሁ ስለሆኑ ነው? ወላጆቻችን ስለሆኑ በቃ ስለወለዷችሁ እያሳደጓችሁ ያሉ ኃላፊነታቸውን እየተወጡ ያሉ ስለሆነ ትወዳችኋላችሁ። መልካም ስራ አደረጉላችሁ፣ መልካም ነገር አደረጉላችሁ። ለምሳሌ በቃ ዛሬ ትሪት በእኔ ነው እስኪ ወተን ሻይ ቡና ልጋብዛችሁ ብሎ ቢወስዷችሁ ያ ቦነስ ክላስ ነው። አያችሁ? ስለዚህ የቻሪቲ ስራ መስራት ለክርስቲያን በቃ ግዴታው ነው። ግን ተጨማሪ እንዲጨምሬ ደግሞ ሌላ ነገር ላድርግ ሲል አሁን ያኛው ልክ ወላጅ ትሪት እንደሚያደርገው ሌላ ቦታ ወስዶ እንደዚያ ይሆናል ማለት ነው። በኑሮ ውስጥ ግን ግዴታ ነው። ይሄ በቃ ጥሩ ልብ ያለው ክርስቲያን እንደዚህ ነው የሚኖረው ማለት ነው።
ግልጽ ነው? አዎ ቃልዎት ያሰማልን። አሜን። ሁላችንም ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ስለተማርከን፣ ስለመከርከን፣ ስለገሰጽከን እናመሰግናለን። ቀሪውን ጊዜ ባርከ ቀድሰህ እንድሰጠን እንለምንሃለን። ፍጻሜያችንን አሳምርልን። ልጆችህን በቤት አሳድግልን። አባታችን ሆይ በል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ክብር ምስጋና አንድ አምላክ ለሚሆን ለዘላለሙ አሜን። ምስጋና አንድ አምላክ ለሆነ ለመንፈስ ቅዱስ ላኩን ቅዱስ ዛሬም ትርም ለዘላለሙ አሜን አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ቃልዎት እንግዲህ ያሰማልን። በደንብ መንግስተ አጥኑ፣ ሰማይ ትኖር። ተዘጋጁ። አሜን አሜን። እሺ አጥኑ፣ በደንብ ተዘጋጁ። በደንብ ማንበብ ያስፈልጋችኋል ይሄኛውን ትምህርት። ሳምንት እስክንገናኝ እስከ ሳምንት ሁላችሁም በያላችሁበት ቻው ቻው፣ ሰላም ቆዩ። ቻው። መንግስተ ሰማያትን ያውርስልን። አሜን። ቻው